ቄስ ሬኡቬን ሳህሉ በኢትዮጵያ ከነበሩበት የወጣትነት ዕድሜያቸው አንስቶ አሁን በእስራኤል እስካሉበት ቀን ድረስ የታታሪነትና የእምነት ተምሳሌት ናቸው። በቋራ አውራጃ በአብተገሆ መንደር እንደ ኤሮፓያን አቆጣጠር በ1944 ተወለዱ። የእርሳቸው የቀደሙት አባቶች ቄሶች ነበሩ። ስለሆነም እርሳቸው ይህንን መንገድ መከተላቸው ተፈጥሯዊ የሆነ ነገር ነበር። ከዚያ አድጌ 9 ዓመት 10 ዓመት ሲሆን ወደ ትምህርት አባታችን ሚታችንን ቄስ ነን ቄስ ዘር ነው። መጀመሪያ ቄስ ምሳዬ፣ ቄስ ነገሰ፣ ቄስ አድጎ ማነው ወለድ ሳህሉ አድጎን መልኪ አድጎ ይሄው ቄስ መለስ አባት ነው። ሳህሉ አድጎ የኔ አባት ነው። አራተኛ ትውልድ ቄስ ሬኡቬን ሳህሉ ከልጅነታቸው ጀምሮ ስለ ኢየሩሳሌም እንዳለሙ ቆይተዋል። እንደ አውሮፓውያን አቆጣጠር በ1994 ከባለቤታቸው ከይረጩና ከልጆቻቸው ጋር በኪራት መላኪ መኖሪያቸውን አደረጉ። በዚህ ከተማ ቅርሶቻቸውንና ባህሎቻቸውን እንዲጠብቁ ልጆችንና አዋቂዎችን ያስተምራሉ። መማር አለበት። እኛ አባታችን እስቀድሞ ቄስ አድርጎ እንደ አርጎ የአማራ ትምህርት ምናምን አይ ልጆች ብሉይ አዲስ ተምራችሁ እግዚአብሔር በመራችሁ ሂዱ ሁሉንም ተማሩ ሲል ነበር። የኦሪት ቃል አንድ ነው። እግዚአብሔር ቃል አንዲት ናት። እኛንና እንጂ አንድ ጊዜ ወዲህ የምናደርገው ኑረን አምላካችን አንዲት ናት እና ያ መማር ይሄንም መማር ልጆችንም ማስተማር አብሮ በአንድ መንገድ እንዲሄድ የእግዚአብሔር ቃል አንድ ስለሆነ አንድ ሁለተኛ እንደዚህ ነው የሚባል ነገር የለም። እኛማ እንዲማር ህዝቡ እንዲመለስ በአንድ መንገድ እንዲሄድ እውነት እንዲሰራ እሱ በሱ እንዲፋቀር በአንድ እውነት ትልቁ አክብራ ሲል ሽማግሎችን ባይለከ ዘቢያ አዛውከ ለጸወፋነ በከተማው ውስጥ ካሉት ከሌሎች መንፈሳዊ መሪዎች ጋር በመሆን ቄስ ሬኡቬን ማህበረሰባቸውን በእምነትና በህብረት በመምራት ቀጥለዋል። ተመስገን ነው አምላክ። ለሱ ምን ይወረታለው? ምን ይቀበላል አምላክ? ተመስገን ብሉናል። ቅዱስ አሮን ካህናቲከ ቅባ